ጠቅላይ ሚኒስትር አብይ አህመድ የጅቡቲና የሶማሊያ መሪዎችን በጅግጅጋ ተቀበሉ። ጠቅላይ ሚኒስትር አብይ አህመድ የጅቡቲ ፕሬዝዳንት እስማኤል ኦመር ጌሌንና የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድን በጅግጅጋ አውሮፕላን ማረፊያ ተቀብለዋል። ሶስት መሪዎች የተገናኙት በአፍሪካ ቀንድና ቀይ ባህር ቀጠና ውስጥ እየተካሄደ ያለው ዲፕሎማሲያዊና የደህንነት አስተላለፍ ለውጥ በበረታበት ወቅት ነው። ውጭ ጉዳይ ሚኒስትር ዛሬ ይፋ ባደረገው መረጃ መሪዎች በጅግጅጋ የተገኙበትን ዝርዝር ዓላማ ወይም አጀንዳ በተመለከተ የሰጠው ዝርዝር መረጃ የለም። ይህ ጉብኝት የተከናወነው ጠቅላይ ሚኒስትር አብይ አህመድ በጥር ወር መጀመሪያ ላይ ለጅቡቲ ተግዘው በፕሬዝዳንት ኡመር ጌሌ ውይይት ያደረጉት የዶራሌ ወደብን ከጎበኙ ከ3 ሳምንት በኋላ ነው። ጠቅላይ ሚኒስትሩ ጉብኝት ግብጽ ከጅቡቲ ጋር በወደብ ልማት፣ በሎጂስቲክና ታዳሽ ኃይል ዘርፎች ትብብር ስምምነት መፈረሟን ተከትሎ የተደረገ እንደነበር ይታወሳል። ወቅቱ ጠቅላይ ሚኒስትር አብይ ውይይቱ በጂኦፖለቲካዊ እንቅስቃሴዎች፣ በቀጠናው ሰላምና ደህንነት እንዲሁም የሁለትዮሽ ትብብርን በማጠናከር ላይ